ቱሪዝም የነቃ የበቃ ሰው ይጠይቃል ሰርቪስ ነው የለውጡ መንግስት ቱሪዝም ላይ የተለየ ትኩረት አድርጎ እየሰራ ነው ሀብት ብቻ ዋስትና አይሰጥም ሪሶርስ እድል ነው የሚሰጥ ካሁን በፊት ቱሪዝምን እንደ አንድ ትልቅ ኢኮኖሚ አድርጎ የማየት ጥረቶች ያን ያክልም አልነበሩ ፋርገባ ሶማሌ ክልል ሎጎ ሀይቅ ተሰራ በተለያዩ አካባቢዎች እየተሰራ የአካባቢው ማህበረሰብ የሚጠቀም ከሆነ ይጠብቀዋል እዛ ላይ ያለው ነገር በደንብ ወንጭ ላይ አይተነዋል እንዲ ዘላቂ የሚሻገር የቱሪዝም ልማት ካለበት ማህበረሰብ ተመልካች መሆን የለበት ሲስተም ተዘርግቶላቸው ሳይሆን በራሳቸው እየሆኑ ያሉ የሀገር ውስጥ ቱሪዝም መገለጫዎች አሉ 2025 እንዳታ ብንመለከት 15% የቱሪስት ፍሰትን በማሳደግ የቱሪዝም ገቢን በማሳደግ ቀዳሚ ሆነና አቅማችን በባለሙያ ሲታይ ምን ይመስላል ቱሪዝም የሀገርን ገጽታ ምናሳይበት መስኮት ኮፕ 32 በጣም ብዙ መተው ማያውቁ ሰዎችም ብዙ ሰው የዓለምም አይን ኢትዮጵያ ላይ ነው የሚሆነው የሀገር ውስጥ ቱሪዝም ምን ምናለማው አንዱ በዚህ ምክንያት ነው በማህበራዊ ፋይዳው ፖሊሲ የተደገፉ በርካታ ተግባራት እየተከናወኑ ነው እንግዲህ ሂደቱ እንደዚህ ከሆነ ውጤቱ አስተማማኝ ነው የሚሆነው የራሱ የሆነ ለዚህ ለማይስ ቱሪዝም እድገት ትልቅ እድል ያላት ከተማ ነው የዲፕሎማሲ ማዕከል ስለሆነ ቱሪዝምን ለገጽታ መገንቢያ ያደረጉ ብዙ ሀገሮች አሉ ከነሱ ትምህርት ምን እንወስዳለን እነዚህ ኢቨንቶችን ማምጣት ፈተናው ትልቅ ጉዳይ ነው ከመጡ በኋላ መጠቀም ደግሞ ሌላ ጉዳይ አንተ እንደ ባለሙያ ምን አየህ ያልሰራንበት መስራት አለብን ወደፊት ብዙ እንጠቀምበታለን የምንላቸው የቱሪዝም ሀብቶች ኢኮቱሪዝም ኢትዮጵያ ባላት የተፈጥሮ ውቅያኖስ ቱሪዝም ለሰላም እጅግ በጣም አስፈላጊ ነው እኔ እዚህ ጋር የፈለኩት የኛ ሀገር ቱሪዝም በተለይ የሀገር ውስጥ ቱሪዝም እንድታነሳልኝ የፈለኩት በአንድ በኩል ትልቅ አቅም አለን የሀገር ውስጥ ቱሪዝም በጣም በርካታ ሲስተም ተዘርግቶላቸው ሳይሆን በራሳቸው እየሆኑ ያሉ የሀገር ውስጥ ቱሪዝም መገለጫዎች አሉ ሃይማኖታዊ ቱሪዝም እንወስድ እንችላለን እንደ አብነት ማለት ነው እና ሌሎች በርካታ አይነት የሀገር ውስጥ ቱሪዝሞች አሉ አንደኛ አቅማችን በባለሙያ ሲታይ ምን ይመስላል ሁለተኛ ነገር የበለጠ ይሄንን የሀገር ውስጥ ቱሪዝምን ለማሳደግ ነው መስራት አለብንና የሀገር ውስጥ ቱሪዝም ለሰላም በጣም ወሳኝ ሚና አለው ሰው ለህዝብ እንዲተዋወቅ ያደርጋል እኛ ሀገር ከሰሜን ተነስተ እስከ ደቡብ ትሄዳለ ከምስራቅ እስከ ምዕራብ በዚህ መካከል ሰዎች እርስ በርስ ይተዋወቃሉ እርስ በርስ ባህል ለባህል ይግባባሉና ይሄንን ተንተርሶ እንግዲህ የሀገር ውስጥ ቱሪዝም እንዴት ነው ለሰላም አስተዋጽኦ የሚያደርገው በዚሁም ብናየው ቱሪዝምና ሰላም በአንድ በኩል ያው ፒስ የቱሪዝም ፓስፖርት ነው የሚል የቆየ ንግግር አለ ፒስ ኢዝ ፓስፖርት ቱሪዝም ይሄ ያው የትኛውም ቦታ ለመሄድ ለመጎብኘት መጀመሪያ ሰላም መሆን አለበት ሰላማዊ እንቅስቃሴ መሆን አለበት የሚለውን ወይም ደግሞ የቱሪዝምና ሰላምን የማይነጣጠል ቁርኝት ለማሳየት የሚነገር ቱሪዝም ግን የሰላም ደግሞ ትልቅ ጉልበት ሰላምን በማምጣት ህብር እንዲፈጠር በማህበረሰቦች መካከል ህብር እንዲፈጠር አብሮነት እንዲጠናከር የሚያደርግ ትልቅ አንድ ሲምፕል ላንስ አንድ ሰው ከአውስትራሊያ ኦል ዘ ዌይ የሁሉ ጊዜ ብሎ ማያውቀው ዴስቲኔሽን 40 ምንጭ ቢሄድ ከአውስትራሊያ ፍሮም አንድ ከዓለም ጫፍ ወደ ሌላ ሄዶ እዛ ጋር ካሉ አገልግሎት ሰጪዎች ጋር እዛ ካሉ አስጎብኚዎች ጋር እዛ ካሉ የጀልባ አከራዮች ጋር ምናምን የሚለዋወጠው ገንዘብ ብቻ አይደለም ዶላር ብቻ አይደለም ለአገልግሎት እነሱም አገልግሎት ብቻ አይደለም ኦፈር የሚያደርጉት አገልግሎቱ ሰርቪስ ፕሮቪዥን ውስጥ ባህል አለ ሰርቪስ ፕሮቪዥን ውስጥ እይታ አመለካከት አለ በዛ አገልግሎት አቅርቦት ውስጥ ሰው አንድ ማህበረሰብ መገለጫዎች ብዙ መገለጫዎች አሉ ባህላዊ ልብሶች አሉ ባህላዊ ክዋኔዎች አሉ the way you look at the world የማህበረሰብ የራሱ አለው ያም ደግሞ ቱሪስት ያለውም ከአውስትራሊያ የሚመጣው ቱሪስት ደግሞ የራሱ የሆነ ቫሉ ሲስተም አለ እሷይ ምንድነው ይሄ ክሮስ ካልቸራል ፖሊኔሽን አንዱ ባህል ከሌላው ጋር የመወራረስ የመዋሃድ
አንዱ መቀበል ብቻ አይደለም መስጠት ብቻ አይደለም መስጠትም አለ። ሶ በዚህ ሲምፕል እንትን ብታየው እንግዲህ ባለፉት አመታት ሚሊየንስ ኦፍ ቱሪስትስ ኢትዮጵያ ስታስተናግድ ባለፉት አመታት በየአመቱ ሞሮለስ ከ1 ሚሊዮን 1.3 እንደዚህ ነው የሚመጣው። ግን ያለፉት ጊዜ ያ ሁሉ የመጣው ሰው ስለ ኢትዮጵያ አውቆ ሄዷል። ስለ ኢትዮጵያ ማህበረሰብ ባህል የሆነ ነገር ይዞ ሄዷል። የራሱንም ባህል ለሄደበት ትላደረገበት ለጎበኘው ቦታ አስተዋውቋል። የአንድ አካባቢ አስጎብኚ ጅንካ ላለ አንድ አካባቢ አስጎብኚ ጋር የሚለዋወጠው ስኖት የዶላር እንትን አይደለም፣ የዶላር ኖት ብቻ አይደለም፣ ባህል ይለዋወጣል። ሰው ደግሞ ሲቀራረብ አንዱ ያለ ሌላው ሲያጋራ መቀራረብ፣ መግባባት፣ ኢንተርናሽናል አንደርስታንዲንግ ይፈጠራል። ወደ ሀገራችን ነው ወደ ሀገራችን ስናመጣው ለዘመናት ህዝቦች ከአንድ ቦታ ወደ ሌላ ቦታ ተጋምደዋል፣ ተቀላቅለዋል። አንዱም የጉብኝት ባህል ጀነራሊ ዝቅተኛ እኛ ሀገር ጉብኝት አዲስ ቦታን የማወቅ አዲስ ባህልን የመማር ዝንባሌ ዝቅተኛ። ይሄ ለዘመናት ሰዎች ተንቀሳቅሰው ተጋብተው አንድ ላይ መኖር ባህሉ ይኖራል በተለያየ ምክንያት። ግን የጉብኝት እንቅስቃሴ ቦታን ዲስከቨር የማድረግ አካባቢን የማወቅ ባህልን ታሪክን የመረዳት በተለይ ተፈጥሮ አካባቢ ያሉንን ውሃማም ሆነ ሌሎች የብዝሃ ህይወት የማወቅ እንትን እሱ ዝቅተኛ፣ እሱ ባህል ዝቅተኛ። የሀገር ውስጥ ቱሪዝም አጠቃላይ ዝቅተኛ ነው፣ ግን ትልቅ እድል አለ። ዩጅን የሀገር ውስጥ ቱሪዝም እንዲም ሆኖ ዝቅተኛም ነው ብለህ ነው እኮ ወደ 120 ምናምን ቢሊየን ብር አካባቢ ይንቀሳቀስበታል። በጣም ብዙ ነው እኮ በጣም ብዙ በትኩረት በስትራቴጂ ተደግፎ ሳይሰራ ነው ይሄ እስካሁን የነበረው። በቱሪዝም ሳተላይት አካውንት ያረጋገጥ ነው እንትን ነው። ቢሊየንስ ኦፍ ብር ይንቀሳቀሳል በዚህ በቱሪዝም ምክንያት ማለት ነው። አሁን የሀገር ውስጥ ቱሪዝም ሰፊ እድል አለው። አንደኛ በህዝቦች መካከል መቀራረብን፣ ትስስርን፣ ትውውቅን እና በደንብ አብሮነትን ኮሄዥን መግባባትን የሚፈጥር ስለሆነ ይሄ ደግሞ ለኔሽን ቢልዲንግ ለሀገረ መንግስት መጠንከር ግንባታ ትልቅ ሚና አለው ይሄ ጉዳይ። ቱሪዝም ሀገር መገንባት ነው። ዝም ብሎ የሆነ ቱሪስቶች መጥተው የሚያጡ ገንዘብ ቢዮንድ ኢኮኖሚክስ ቱሪዝም ጎዝ ከኢኮኖሚክስ ያልፋል። ከዛ ባሻገር እንደዚህ አይነት ማህበራዊ ሶሊዳሪቲን በመፍጠር በህዝቦች መካከል ትልቅ ሚና አለው። የሀገር ውስጥ ቱሪዝም ምን የምናለመው አንዱ በዚህ ምክንያት ነው፣ በማህበራዊ ፋይዳው በላቀ የማህበራዊ ፋይዳው። ሁለተኛው ሾክ አብዞርበር ሾክ አብዞርበር ነው ማለት ዓለም አቀፍ ቱሪዝሙ በተለያየ እንትን አሁን የሚድል ኢስት ጦርነት ተፈጠረ፣ ቱሪዝሙ ላይ ትልቅ ተጽዕኖ ይፈጠራል። የዩክሬንና የራሽያ ጦርነት ሲባል፣ ኮቪድ ተፈጠረ ሲባል፣ እንዲህ አይነት ሰው ሰራሽና ተፈጥሯዊ ቀውስ በዓለም አቀፍ ደረጃ ዓለም አቀፍ ቱሪዝሙ ሲንገዳገድ አብዞርብ የሚያደርገው ሌላ ሀገር ባለው ልብ የሀገር ውስጥ ቱሪዝም ያካክሰዋል፣ ይጸግነዋል፣ ይይዘዋል። በዚህ ምክንያት ሾክ አብዞርበር ነው፣ ትልቅ አቅም አለው። ከዛ በዘለለ ቅድም እንዳልኩት ኢኮኖሚያዊ አስተዋጽኦ በኢንካም ሪዲስትሪቢዩሽን ኢፌክት አለ። ለምሳሌ መካከለኛ ገቢ ያለው ሰው ሄዶ ወደ ሌላ አካባቢ ሲጎበኝ ገንዘቡን ወደዛ አካባቢ ይዞት ይሄዳል። ወደዛ ይሄዳል፣ ወደ ድሃ ማህበረሰብ ይወርዳል። ለምሳሌ ጥበብ እንትን እያለ የሚያቀርብ ትንሽ አገልግሎቶችን በየቱሪስት መዳረሻ የሚያቀርብ ሰው ተጠቃሚ የሚሆን እንትን ይሄ ያለው ሀብታምና መካከለኛ ገቢ ያለው ሰው ሲንቀሳቀስ ማለት ነው። በዚህ ምክንያት የኢንካም ሪዲስትሪቢዩሽን ሚናም አለው። ኤንድ አጠቃላይ ኢኮኖሚውን በማንቀሳቀስ በማነቃቃት ረገድ ትልቅ ሚና አለው። ገር ኃይል ነው፣ ሶፍት ፓወር ያለው ነው። በግድ በእንትን በማስጨነቅ ምናምን ሳይሆን ቱሪዝም በፍላጎት በሰዎች ልባዊ ፍላጎት የተመሰረተ አብሮነትና መተባበርን የሚፈጥር ነው። አሁን ስትራቴጂ ተቀርጾለት ትኩረት ተሰጥቶት የግንዛቤ የጉብኝት ባህል እንዲጠናከር ዜጎች ሀገራቸው እንዲጎበኙ የተለያዩ እንቅስቃሴዎች ተጀምረዋል። ጥሩ ጅምሮች አሉ። ባይዘው የሀገር ውስጥ ቱሪዝም ዝኖት አባውት ስለ ቱሪዝም ብቻ አይደለም የምናወራበት፣ ሀገርን ስለማጽናት የማህበረሰብን አብሮነት ስለማጽናት ስለ ማህበረሰብ የሶሊዳሪቲ ወይም ደግሞ የኔሽን የሀገር መንግስትን ስለማጽናት ስለሱ የምናወራበት ገንዘቡ ብቻ አይደለም እያልኩ ነው። እና በጣም ብዙ ፋይዳ ያለው ነው።
በትኩረት መስራት ተጀምሯል። ብዙ ስራ ይጠብቃል። ብዙ ስራ ለምሳሌ የጉብኝት ባህል ወይ ደግሞ ሀገር ማወቅ የሚጀምረው ከልጅነት ከህፃናት መጀመር አለበት። ተማሪዎች ሀገራቸውን እንዲያውቁ ማድረግ፣ ተማሪዎች ኢትዮጵያ እንዲረዱ ማድረግ፣ የተለያዩ መስህቦችን አሁን የሚኖሩበትን አካባቢ እኮ በደንብ የማይገነዘቡ ተማሪዎች ደግሞ ጎልማሳዎችም ብዙ ናቸው። ይሄ ባህል ጉብኝት አሁን ብዙ ሰው የሚመስለው ዶላር የሚፈልግ ጉብኝት ብዙ ገንዘብ ሀብት የሚፈልግ ነው ይመስለዋል። የቅንጦትም ብዙ ሰው አሁን የሀገር ውስጥ ቱሪዝም ላይ በተለይ የሀገር ውስጥ ሄዶ የሆነ ሀገሬ ሄጄ እዚህ ቦታ ሄጄ ባህር ዳር ሄጄ ወይ ደግሞ ጨበራ ጩርጩራ ሄጄ ጎበኛለሁ የሚል ሰው እንደ የሚታየው እንደ ቅንጦት ነበር። አሁን እሱ ነገር እየቀረ መጥቷል። ጥሩ አዝማሚያ ነው። እንግዲህ ይሄ ወጣቱ ላይ ይሄ የድህረ ኮቪድ ወቅት በወጣቱ የታየ እንቅስቃሴ ነው። አካባቢን የማየት የመመርመር የመጓዝ መነቃቃቶች ተፈጥረዋል። አይ ቲንክ በዚህ መልኩ ስናየው ቱሪዝምን የምናይበት መነጽር ቅድም ያልከው የቀየረን ይመስለኛል። ልጆች ላይ ከሰራንበት ደግሞ ይሄ ነገር ልጆች ቱሪዝም ሀገርን መጎብኘት ምን ማለት እንደሆነ የሚያዩበት መንገድ እንዲቀየር ካደረግን ብዙ እንጠቀም ይመስለኛል። ከትምህርት ቤት ጀምሮ ብዙ ልምዶች የሚያሳዩት አራውንድ ወርልድ የትራቭል ክለብስ ምንላቸው የጉዞ ክበባት፣ የጉብኝት ክበባት፣ ሀገርን ወቅም ነበሩ ድሮ ክበባት፣ የተፈጥሮ መጠበቅ የኢንቫይሮንመንት ወይ ደግሞ የአካባቢ ጥበቃ ክበባት፣ እነዚህ በጣም ወሳኝ ናቸው። ሶ እያደገ የሚሄድ ነው፣ ባህል ነው። እያደገ የሚሄድ እንትን ስለሆነ እሱ ላይ መስራት አንዱ ጉዳይ ነው። አንድ እሱ ነው። ሁለት በመንግስት ተቋማት በተለያዩ የግል ተቋማት የሚሰሩ ሰራተኞች ለምሳሌ ኢንሴንቲቭ ትራቭልስ የሚባሉ ነገሮች ሌላ ድርጅት ልልቅ እንደው እሱ ላይ በደንብ ተብራራይ ደስ ይለኛል። ይሄ ማይስ ቱሪዝም የሚባለው የማን ኮንፈረንስ እንደው ባጭሩ ኮንፈረንስ ቱሪዝም እንለዋለን። እስኪ እሱን አቅማችንም አለን። አሁን በጣም ውጤት ያየነበት ጉዳይ ነው። በሀገራችን ላይ እንግዲህ አፍሪካ መዲና ነች። የአፍሪካ ህብረት መቀመጫ ብዙ ነገሮች አሉን። ለዚህ አቅሙን በቅርብ ጊዜ ነው ያየነው የሚመስለው ራሱ አጀማመሩ እና እስኪ እሱንም በዛው ጨምርና የተለያዩ በመንግስት ተቋማት በተለያዩ ስራ ቦታዎች ሰዎች ኢንሴንቲቫይዝ ጉብኝት እንዲያደርጉ ሰራተኞች የተወሰነ ሸር አድርገው እንዲጎበኙ፣ አንድ ሁለት የተሻለ አፈጻጸም ያላቸው ሰራተኞች ፓኬጅ እንዲሸለሙ ማድረግ ስርዓት ውስጥ መክተት ኢንሴንቲቭ ትራቭል በጣም ወሳኝ ነው። ዞሮ የሀገር ውስጥ ቱሪዝም በዛ መንገድ መስፋፋት ይችላል። የማይስ ጉዳይ ስናይ ቅድም እንዳልኩት ኢትዮጵያ ለተለያዩ የቱሪዝም አይነቶች አቅም ቢኖራትም እሱን አቅም አንሎክ አላረግን ነው። አንሎክ ከፍተን መጠቀም አልቻልንም። ሶ አሁን ትልቅ ሆኖ እንዲሁ በጣም በሚያስደነግጥ መንገድ የወጣው የማይስ ዘርፍ ነው። የማይስ ዘርፍ አብዛኛው የሁነትን መሰረት ያደረገ የቱሪዝም አይነት ነው። ሚቲንግስ፣ ስብሰባዎች፣ ኢንሴንቲቭ ትራቭልስ፣ የነዚህ ማበረታቻ ጉዞዎች፣ ኮንቬንሽን ወይም ኮንፈረንስ፣ ኤግዚቢሽኖች፣ እነዚህ አጠቃላይ ትሬድ ፌሮች እነዚህም በሙሉ የሚደረግ የቢዝነስ ቱሪዝም እንቅስቃሴዎች በሙሉ አቅፎ የሚይዝም። ለዚህ ደግሞ በጣም የታደሉ ከተሞች አሉ። ለዚህ አይነት ቱሪዝም አዲስ አበባ እንዲሁ 3-4 እንዲ ከተማ ጥራ ብትባል ለዚህ ከታደሉ ከተሞች አንዱ አዲስ አበባ ነች። የራሱ የሆነ ለዚህ ለማይስ ቱሪዝም እድገት ትልቅ እድል ያላት ከተማ ነው። የዲፕሎማሲ ማዕከል ስለሆነች የካልቸራል ቫይብራንት የሆነና የብዙ የሀገራችን ባህል ማዕከል ስለሆነች አጠቃላይ የሀገራችን የንግድ የኢኮኖሚ ማዕከል ስለሆነች በተለይ በዓለም አቀፍ እንትኑ ካየናት የዲፕሎማሲ ማዕከል የአፍሪካ ህብረት የኢኮኖሚ ዩኤን ኢኮኖሚክ ኮሚሽን ፎር አፍሪካ መቀመጫ መሆኗ እነዚሁ ኤንድ ሞር ኢምፖርታንትሊ ደግሞ የኢትዮጵያ አየር መንገድ የቦሌ ዓለም አቀፍ ኤርፖርት ሀብ ሪጂናል ሀብ መሆኑ ትልቅ አቅም የአፍሪካ ቁጥር አንድ አየር መንገድ ነው። ኮኔክት በማድረግ በዛ ቦሌ ዓለም አቀፍ ኤርፖርት ደግሞ ማዕከል ትልቅ ማዕከል ነው። ወደ 19-18 ሚሊዮን ሰው እኮ በኤርፖርት በኩል ያልፋል። ይሄ እድል የትም ሀገር የለው። በእርግጥ ይሄኛው የስራ ውጤት ነው። እድል ሲባል አንዳንዴ ጸጋ እንትን አይደለም። በስራ ኢትዮጵያ አየር መንገድ በስራ ይመጣ ሶ ይሄ እድል ያላት ከተማ አዲስ አበባ ነው። አዲስ አበባ ግን ብቻ አይደለችም። የኛ ብዙ ጊዜ የማይስ ቱሪዝም እንዴት ነው ትልቁ የማይስ ማዕከሉ ይኖርና ሰከንደሪ ማይስ ሲቲስ ደግሞ ይፈጠራሉ።
ኦቨርፍሎ ያደርጋል ኢቨንት አሁን አዲስ አበባ በጣም በኢቨንት ቢዚ ይከማቻል ኢቨንቶች ባደረባሉ ለምሳሌ በአመት 154 ኢቨንት ማስተናገድ ተአምርኩ በአመት 154 ዓለም አቀፍና አህጉራዊ ኢቨንቶች 52 ሳምንት ነው ያለው በአመት ውስጥ አይደለ እንግዲህ በጣም የተደራረበ ነው ማለት ነው በጣም የተደራረበ ነው በጣም ትልልቅ ደግሞ ስመጥር ስብሰባዎች ሰሚቶች የተደረጉበት ነው በየአመቱ የሚካሄዱ የአፍሪካ ህብረት እንዳለ ሆኖ የአፍሪካ ህብረት ራሱ የምናስተናግድበት መንገድም በጣም ለውጥ አለው ማለት ማስተናገድ ኔሴንስ በተለይ ከጠቃላይ ብራኻችንን በማስተዋወቅ ረገድ በዚህ ኢቨንት እነዚህ ኢቨንት ማለት ዝም ብሎ ኢቨንት ማምጣት አይደለም ባይዘው ማምጣቱ ሌላ ትልቅ ጉዳይ ነው ምክንያቱም እንደ አንድ የማይስ መዳረሻ ማስተዋወቅ እና ብዙ ሁነቶች እንዲመጡ የገቨርንመንት ኮሚትመንት ነው በገቨርንመንት ኮሚትመንት ሁሉም ሴክተር መስሪያ ቤቶች ኢቨንት እንዲያመጡ በተደረገ ቅስቀሳና አቅጣጫ ነው ይሄ ሁሉ ኢቨንት እየጎረፈ ያለው ሶ እነዚህ ኢቨንቶችን ማምጣት ፈተና ትልቅ ጉዳይ ነው ከመጡ በኋላ መጠቀም ደግሞ ሌላ ጉዳይ ሰው አሁን የስብሰባው ተሳታፊዎች ማለት ቱሪስቶች ናቸው ሌላ እንትን የለም በዴፊኒሽኑም በትርጉሙም እንደዛ ነው የስብሰባው ተሳታፊ ማለት ዝም ብሎ የስብሰባው ተሳታፊ ቱሪስት ማለት ነው ዶላር ይዞ የሚመጣው ቱሪስት ማለት ቢዝነስ ቱሪስት ወይም ደግሞ የማይስ ቱሪስት ምንላቸው ናቸው ሶ እነሱ ሲመጡ አንደኛ ለመዝናኛ ከሌጀር ከሚመጣ ቱሪስት የበለጠ በጥቂት ቀናት ውስጥ ብዙ ያወጣሉ እነዚህ የማይስ ቱሪስቶች የቱሪዝም ኤክስፔንዲቸር ገቢ ላይ እንትን አለው ማለት የተሻለ ተጽዕኖ ያመጣሉ ሁለት አንድ በጣም ወሳኝ ትሬንድ እየመጣ ቢዝነስ እና ሌጀር እየተቀላቀሉ ኢንተርሴክሽን የቢዝነስ ፕላስ ሌጀር ቱሪዝም ይሉታል ብሌጀር ለቢዝነስ የሚመጣው ሰው ለቢዝነስ ወይም ደግሞ ለስብሰባ የሚመጣው ሰው መሰብሰብ ብቻ አይደለም አላማው ማለት ዋናው እንትን እሱ ነው ከመሰብሰብ በዘለለ ግን አብሮ ሌጀር ኤሌመንት ይጨምራል አይዘር ቀድሞ ለምሳሌ አዲስ አበባ የሚመጣ የስብሰባ እንትን አዲስ አበባ ዙሪያ ያሉ 3 መዳረሻዎችን ከመምጣቱ በፊት ፕላን ሊያደርግ ይችላል ኦር ከመጣ በኋላ ሲሰማ እዚህ አለ ይሄ አለ እዚህ በአቅራቢያ እንደዚህ ወንጫለ በአቅራቢያ ደብረ ሊባኖስ አለ ጥያ ትክል ድንጋይ ብትሄድ ይሄን ያልቅ ምናምን ሲባል በሐዋሳ ብትሄድ እንደዚህ የሚለው መረጃ ሲያቅ እዚሁ ስኩቢ አናፍተር ቶት ከመጣ በኋላ ሊወስን ይችላል ሶ ቢዝነስ ፕላስ ሌጀር ብሌንድ ያረጉ የመጡበት ሁኔታ አለ በሌጀር ቱሪዝም ይሄ ትልቅ እድል ነው እንደ ኢትዮጵያ ላይ አይነት እንትን ሀገር ማለት ነው ዞሮ የማይስ ቱሪዝም በጣም በኢቨንት ደረጃ በጣም ያደገ ነው የተለያዩ የስብሰባ ፋሲሊቲዎች ያስፈልጋሉ የተገነቡ ነው አድዋ አዲስ አፍሪካ ኮንቬንሽን ሴንተር ትልልቅ 5 ስታር ሆቴሎች ያስፈልጋሉ እየተገነቡ ነው ስብሰባው ሪዞርቶች አሉ ስብሰባ ውስጥ ደግሞ የሆቴሎች ውስጥ ያሉ የስብሰባ ማዕከላት አሉ ብዙም ይፈልጋል ሌላ ተጨማሪ የማይስ ኢንፍራስትራክቸር ማስፋፋት ይተበቅብናል ሶፋር ጥሩ ስራዎች አሉ ብዙ ኢቨንቶች እየመጡ ነው አዲስ አበባን ግሎባሊ ተመራጭ የማይስ መዳረሻ ዴስቲኔሽን ኦፍ ቾይስ ፎር ማይስ ቱሪዝም የማድረግ እንቅስቃሴ ጥሩ ነው በጣም ተጠናክሮ መቀጠል ያለበት ነው ግን አዲስ አበባ ላይ ሊሚት መደረግ አይኖርበትም አዳማ መሄድ አለበት ባህር ዳር መቀሌ ሐዋሳ ድሬዳዋ እነዚህ ሰከንደሪ የማይስ ከተሞች መፈጠር አለባቸው እነሱም የራሳቸው ድሬዳዋ ከማይስ ቱሪዝም አንፃር የራሱ ጸጋል ባህር ዳርም ብንወስድ ሐዋሳ ወር መቀሌ ወር ደግሞ ጅጅጋ በማይስ ቱሪዝም እንትን ብራንድ የሚደረጉበት የራሳቸው እንዳልኩት ማይስ ኖት ኦንሊ አዳራሽ ውስጥ ወይ ደግሞ የሆነ አምፊቲያትር ላይ የሚያልቅ ጉዳይ ብቻ ስላልሆነ ቢዮንድ ዛት መዝናናት ኤክስፒሪየንስ ማድረግ ባህልን ማወቅ ተፈጥሮን ዲስከቨሪ ማድረግ ፍላጎት ያለ ስለሆነና የማይስ ቱሪዝም በዚህም አመት በጣም ከፍተኛ ካለፈው አመት የተሻለ እናያለው የኮፕ 32 እሱ ደግሞ ሌላ ትልቅ ማስተናገድ የኢትዮጵያን ወገብ የሚፈትሽ ነው ዴፊኒትሊ ኢትዮጵያ ሆስት በስኬት የምትወጣው ነው ግን ጥሩ በቂ ጊዜ ማለት ለመዘጋጃማ ከብዙ ጉዳዮች አንፃር ግን የኢትዮጵያን ወገብ በተለይ ኢቨንት በማስተናገድ አንፃር እንደዚህ አይነት ግዙፍ ኢቨንት አስተናግድ ከባድም ነው ለአፍሪካ ሀገር ለታዳጊ ሀገር ግን ዴፊኒትሊ ትልቅ ትኩረት ተሰጥቶት እየተሰራ ያለ ስለሆነ እሱ ደግሞ ሌላ በማይስ እንትን ውስጥ ወደ ሌላ ደግሞ ራፍ ደግሞ የሚያሸጋግረን ትልቅ ኢቨንት ነው ማለት ነው መልካም የማይስ ቱሪዝም
እኛ ሀገር የሚያመጣውን ኢፌክት ያለና አቅም አወራንበት። ከኔ ከማይስ ጋራ ደግሞ ማስተሳሰር የምፈልገው ጉዳይ ምንድነው ከውጭ የሚመጡ ሰዎች ናቸው ብዙዎቹ የሚሰበሰቡበትና አገርን እዚህ ሀገራችን መጥተው በተደጋጋሚ መጥተው የሚያውቁ ሰዎችም ሊሆኑ ይችላሉ። ለመጀመሪያም ጊዜ አሁን ደግሞ በዚህ በኮፕ 32 በጣም ብዙ መጥተው የሚያውቁ ሰዎችም ብዙ ሰው የዓለምም አይን ኢትዮጵያ ላይ ነው የሚሆነው። ያኔ እንግዲህ ሌላ ከፍ ያለ ዝግጅትም ስለሚደረግበት ብዙ ነገሮች እንጠቀማለን ብዬ አስባለሁ። በዓለም ላይ ቱሪዝምን እንደ ገጽታ መገንቢያ እንደ ሶፍት እንደ ገር ኃይል የሚጠቀሙ ሀገሮች አሉ። ይሄ ሀገር ሲባል ቱሪዝም ቀድሞ የሚመጣባቸው ሀገሮች አሉ እና ቅድም ኢትዮጵያ በሁሉም የቱሪዝም ሀብት በአፍሪካ ደረጃ መጀመሪያ አካባቢ ካሉ ሀገሮች ነች። ገጽታችንን ለዓለም ማህበረሰብ የኢትዮጵያን ኢሜጅ እንዲታወቅ በማድረግ ምን ስራዎች ይጠበቁብናል? ቱሪዝምን ለገጽታ መገንቢያ ያደረጉ ብዙ ሀገሮች አሉ። ከነሱ ትምህርት ምን እንወስዳለን? በጣም ጥሩ ጥያቄ። እንዳልከው ቱሪዝም የሀገርን ገጽታ የምናሳይበት መስኮት ነው። አንድ ሀገር ራሱን የሚያሳይበት መስኮት ነው ቱሪዝም። የትኛውም ሀገር በዓለም መድረክ ራሱን በሆነ መንገድ ማስተዋወቅ ይፈልጋል። በዓለም መድረክ ራስን ማስተዋወቅ ወይ ብራንድ ማድረግ አንድም የቱሪዝምን ቱሪስት መሳብ ነው፣ ሁለትም ኢንቨስትመንት መሳብ ነው፣ ኤንድ ሰርድሊ ታለንት ቴክኖሎጂ ታለንት አትራክት ማድረግ ነው። ይሄ የትኛውም ሀገር መሻት ማለት ይሄን እንትን ይፈልጋል። የተሰሩ ብራንዶች አሉ በዓለም አቀፍ ደረጃ ኢቭን እንደ ሰው ሆነ የሚመጡ ሀገራት አእምሮ ውስጥ እንደ ሰው ፐርሰናሊቲ ይዘው የሚመጡ ሀገራት አሉ። ኢንክሬዲብል ኢንዲያ ስትል አእምሮ ውስጥ የሚከሰት ምስል አለ። ከአንዳንድ ከተሞች አይ ላቭ ኒውዮርክ ፓሪስ ሲባል የሚመጣል አይደል? የፍቅር ሀገር ነው ነው ምናምን። ሪዮ ዲ ጄኔሮ ሲቲ ኦፍ ፈን አይደል? ደቡብ አፍሪካ ላንድ ኦፍ ዘ ሬንቦ ዲስ ብራንዲንግ። ቶኪዮ ሞደርኒቲ አብሮ ይመጣል። ኒውዚላንድ 100% ፒውር ናቹራሊ እንትን መሆኑን ለማሳየት እንደዚህ አይነት እንትኖች አሉ። በተለያየ ይሄ ብራንዲንግ ውጤት ነው። ብራንዲንግ ኢዝ ስትራቴጂክ ፕሮሰስ። ኢትስ ስትራቴጂክ ፕሮሰስ። ግርግር ብሎ ምናምን አይደለም። ኢትስ ስትራቴጂክ ፕሮሰስ። ብራንድ ማለት አንድ ሀገር መገለጫው እኔ እንዲህ ነኝ እንዲህ መስላለሁ ብሎ በዓለም አቀፍ ደረጃ ማስተዋወቅ ሲፈልግ ገቨርንመንት ሌድ የሆነ ስትራቴጂክ ፕሮሰስ ይጠይቃል። ኃላፊነቱ የሁሉም ዜጋ ይሆናል። የሁሉም ለአንድ ተቋም ላይ የሚሰጥ አይሆንም። ግን ስትራቴጂክ ፕሮሰስ ዛት ሹድ ቢ ሌድ በመንግስት መመራት መንግስት። ምክንያቱም እንደ ሀገር እንደ ኔሽን እንዲነን ብለህ ስትወጣ ማለት ኢትዮጵያ ዘ ላንድ ኦፍ ኦሪጂንስ ኢትዮጵያ ላንድ ኦፍ ኦሪጂንስ ብለን ብራንድ ቀርጸን ምድረ ቀደምት የሚለው የራሱ መገለጫዎች አሉ። ብራንዱ አርኪቴክቸር አለው የራሱ ምን ማለት ነው ምድረ ቀደም ስንል ምናምን የሚለው ጉዳይ እንዳለ ነው። ሶ ቱሪዝም እንደ መዳረሻ አንድ ነገር ስታስተዋውቅ ቱሪስቶችን ብቻ አይደለም የምትጠራው፣ ኢንቨስትመንት ነው። ታለምትም ነው አትራክት የምታደርገው፣ ኢቨንት አትራክት እያደረክ ነው ነው። እንደዛ ሲሆን የግሎባል ሲቲዝንሺፕ ይሄ ደግሞ የዓለም ማዕከል የመሆን የመፍጠር እንደነ ኒውዮርክ አይላም ኒውዮርክ ጥሩ ነው ያነሳው በፈረንጆቹ 70ዎቹ መጨረሻ ሲቲ ኦፍ ሲን ሲቲ ነገር እንትን ነበረው አይደል ይሉታል። ደቡብ አፍሪካ በዓለም አቀፍ ኢቨንቶች ምናምን የተወሰነ ያው ስቲል አሁንም ችግሩ እንዳለ ቢሆን ግን ራሳቸውን ለመቀየር በዓለም ዋንጫ በምናምን የሞከሩበት እንትን ስናይ ዞሮ ቱሪዝም ሶፍት ፓወር ነው። ገር ኃይል የሚባለው ትልቅ ኃይል ራስህን ለመግለጽ በዲፕሎማቲክ በሆነ መንገድ ማለት ዲፕሎማቲካሊ የኮርሲዮን ዲፕሎማሲ እንትን የሚሉት አለ። ይሄኛው ሶፍት በገር ኃይል ስለዚህ ያኛው ሃርድ ፓወር የሚባለው የኢኮኖሚና የሚሊታሪ ወታደራዊ ጡንቻ ነው። እሱ ሳይሆን በቱሪዝም ማስተዋወቅ
በጣም ስኬታማ ነው። አንድ ስኬታማ ነው ብቻ ሳይሆን ኢንዱሪንግ ነው፣ ዘላቂነት ያለው የቱሪዝም በቱሪዝም ሀገር ማስተዋወቅ ብራንድ ማድረግ ዘላቂ ነው፣ ሰክሰስፉል ነው፣ ውጤታማ ነው፣ ዘላቂነት ያለው ነው። ሶ ከዚህ አንጻር እኛ ኢትዮጵያን በዓለም አቀፍ ደረጃ እኛ ኢትዮጵያ እንዲህ ነች ብለን የምናስተዋውቅበት ብዙ ስራዎች ይጠይቃሉ። አንደኛው ግልጽ የሆነ ጠንካራ ስትራቴጂ ማርኬቲንግ እና ብራንዲንግ ስትራቴጂ ያስፈልጋል። ይሄ ስትራቴጂ አተገባበር ደግሞ የአንድ ተቋም ወይ ደግሞ ውጭ ያሉ ኤምባሲዎች ብቻ አይደለም። ሀገር በሁሉም ዜጋ ላይ ትታያለች። በሁሉም ዜጋ በሁሉም ኢንስቲትዩሽን ነው የምትታየው። ሶ ብራንድ አረጋለሁ ስትል ሁሉም ነገር ኮንሲስተንት የሆነ የተናበበ የሆነ መልእክት ኮንሲስተንት በጣም የተናበበ ኮረንት የሆነ መልእክት መተላለፍ አለ በተለያየ መንገድ። ብራንድ ደግሞ ስሎጋን ብቻ መፈክር ብቻ መናገር ነን ብቻ አይደለም፣ ኤክስፒሪየንስ ነው። ብራንድ ኢዛን ኤክስፒሪየንስ ቱ። ስለዚህ ያን ሰው ነግረኸው በአለም ደረጃ እንዲነን ብላ አስተዋወቀ ሲመጣ እሱን ነገር ማግኘት አለበት የተባለው ነገር። ብዙ ጊዜ ብራንድ ጋፕ የሚሉት ነገር አለ። ብራንድ ጋፕ ይፈጠር ሴት ያረከው ራስህን ኤክስፔክቴሽን ምናምን ነገር ነው ሲመጣ ሰው በጣም ሩቅ የሚሆንበት ሁኔታ ይፈጠራል። እሱ ደግሞ ኔጌቲቭ ነው ውጤቱ ያለኝ ያልከውና በተግባር የምታቀርበው ነገር ልዩነት ሲኖር እሱ ካውንተር ፕሮዳክቲቭ ነው የሚሆነው ወይ ደግሞ አሉታዊ ጎን። ሶ ኢትዮጵያ is the land of origin ስንል come and visit Ethiopia and you will discover why it is the source of it's the origin of so much more ነው። ገብቷል? አሁን የብራንድ እንትኑም በደንብ ላንድ ኦፍ ኦሪጂን የሰው ልጅ መገኛ የቡና መገኛ የአባይ መፍለቂያ ነን፣ የጥንት ስልጣኔ ባለቤት ነን፣ የብዙ ጉዳዮች አሉ እዚሁ። ኢትዮጵያን ጎብኙና ይሄን ዲስከቨር ታደርጋላችሁ። ኢትዮጵያን ጎብኙና የሉሲን መፈጠሪያ ሀገር ዲስከቨር ታደርጋለች። ኢትዮጵያን ስትጎበኙ የቡና ሀገር የቡና ምናምን ፕሮሚስ ነው። ይሄን ፕሮሚስ እያረክ ነው። ኢትዮጵያ የጥንት ባህል አብሮነት የአርኪቴክቸር ምናምን ሀገር ነች። ይሄ ነገር በኤክስፒሪየንስ መታየት አለበት። ስለዚህ ጠንካራን እና ግልጽ የሆነ ስትራቴጂ ያስፈልጋል፣ የግብይትና የብራንዲንግ ስትራቴጂ። ይሄ ስትራቴጂ ደግሞ ማለት በብዙ አክተርስና እንዳጠቃላይ እንደ ሀገር ከግለሰብ ጀምሮ መስረጽ አለበት። እያንዳንዱ ውጭ የሚኖር ኢትዮጵያዊ አምባሳደር ነው ይባላል። አምባሳደር ለሀገሩ አምባሳደር። ሶ አንተ አሁን ኢትዮጵያ እንደዚህ ነች የሚል ብራንድ ኢንተርናሽናል ያለው የሆነ ኮርነር ደግሞ ሄዶ ከዛ ጋር ኮንትራዲክት የሚያደርግ ነገር ቢያገኝ ወይ ደግሞ ያልተገባ መረጃ እንዳስጎሚ ቢሰጠው ወይ ከሆነ ማህበረሰብ ተወካይ ደግሞ ሌላ ነገር በእንደዚህ አይነት የብራንዲንግ እንትን እንደዛ አይደል የሁሉም ኃላፊነት ግን ስትራቴጂክ ፕሮሰስ መንግስት መምራት ያለበት ነው። እንዴት ከተባለ ስትራቴጂ ይኖራል፣ ሁሉም ኃላፊነቱ ይወጣል። ግን በአለም አቀፍ መድረኮች ቪዚብል ሆኖ መታየት መጉደል አያስፈልግም። ማለት ትልልቅ ትሬድ ፌሮች አሉ፣ ትልልቅ ኢቨንቶች አሉ አለም ላይ የሚካሄዱ። ሶ ኢትዮጵያ መወከል አለባት በተለያየ በኤምባሲዎች ምን በቱሪዝም ሚኒስቴር ሊሆን ይችላል፣ በተለያየ መንገድ እሱም ላይ መጉደል ሳይሆን በደንብ ጎልቶ ማስተዋወቅን ይጠይቃል። በአለም አቀፍ ሚዲያዎች ላይ ያለው ናሬቲቭ መለወጥ ይጠይቃል። አለም አቀፍ ሚዲያው በሆነ መንገድ ራሳችንን የሆነ የተዛቡ ነገሮች ይታያሉ በብዙ መንገድ። ሶ እሱን ናሬቲቭ ሼፕ ለማድረግ በደንብ ስትራቴጂካሊ መስራት የሚጠይቅ። ከዛ በዘለለ የተለያዩ ደግሞ ኢቨንቶች ይካሄዳሉ አይደል? ቅድም የማይስ ምናምን ኢቨንቶች ብለን አሁን እነሱ ኢቨንቶች ስለ ኢትዮጵያ ያለ ነገር በሚገርም ሁኔታ እየቀየሩ ይመጣሉ። ሰዎች ያያሉ ዋትስአፕኒንግ ኢን አዲስ ኢትዮጵያ ያላትን ነገር ይጎበኛሉ። ሶ ፕራክቲካሊ ያረጋግጡ ማለት እነሱን ኢቨንቶች ወሳኝ የሆነ የገጽታ ግንባታ መሳሪያ አድርጎ ማየት ዝም ብሎ ሰው ገብቶ የሚወጣባቸው ሳይሆኑ ሰው ደግሞ አይኑ አይቶ የሚናገር የሚመሰክር ሰው ቴስቲሞኒስ በጣም ኃይለኛ የሆነ ለውጥ ነው የሚያመጣው። ሰው በቃል ያየውን ነገር አሁን አንተ ብትነግረኝ ያየሁት ያልከኝ ነገር አንተን አምናለሁ እና ትልቅ ተጽዕኖ ያለው መልካም የሆነ ትልቅ ተጽዕኖ አለው። ሶ እነዚህ ኢቨንቶች ትልቅ እንትኖች አለ ኤንድ ኢትዮጵያና ትውልድ ኢትዮጵያን ደግሞ ትልቅ ሚና አላቸው በብራንዲንግ
በማስተዋወቅ የቱሪዝም የአንድን ሀገር መልክ የምናሳይበት መስኮት ነው። ከዛ በኋላ በመስኮቱ ካሳየን በኋላ ኤክስፔሪየንስ ማድረግ በአካል መምጣት ይጠይቃል። በአካል መምጣት ነው። እንዲህ ከተሰራ ኢትዮጵያን በዓለም አቀፍ ደረጃ ብራንድ ማድረግ በተለይ አሁን ዘመኑ ምቹ ነው። የዲጂታል ቻናልስ ብለናል፣ የተጽዕኖ ፈጣሪ ሶሻል ሚዲያ ኢንፍሉዌንሰርስ ብለናል። ትውልዱ ሞር ኦር ሌስ የተደላደለ አይነት እንትን እየተፈጠረለት ነው። በተለይ ከቴክኖሎጂ ወርልድ ኢዝ ፍላት እሱ የሚፈጥረው እድል አለ። ይሄ ነገር ሆኖ ኢትዮጵያ በእርግጠኝነት በዓለም በጥሩ መንገድ ራሷን ብራንድ አድርጋ ትልቅ ብዙ ጎብኚዎች የሚተራመሱባት ብዙ የቱሪዝም ገቢና ጥቅም የምናገኝበት እንደምትሆን እኔ ጥርጥር የለኝ። መልካም። ይሄም ይጠበቃል። አሁን አያያዛችን እኮ ለቱሪዝም ለዘርፉ ልዩ ትኩረት መሰጠቱ፣ የመሰረተ ልማት ላይ የሰራናቸው ያሉ ስራዎች፣ በፖሊሲ የተደገፉ በርካታ ተግባራት እየተከናወኑ ነው። እንግዲህ ሂደቱ እንደዚህ ከሆነ ውጤቱ አስተማማኝ ነው የሚሆነው። ይሄ የምስራቅ አፍሪካ ቀጣና ከቀጣናው ሀገሮች ጋራ በቱሪዝም ያለን ግንኙነት ምን ይመስላል እና ወደፊትስ እንዴት ልንሰራበት ይገባል? ምክንያቱም ከቅርባችን ነው የሚጀምረው። አፍሪካ ወደፊት እንደ አንድ ቀጣናዊ የሆነ ምስራቅ አፍሪካን በተለይ ቀጣናዊ የሆነ አንድ ማህበረሰብ በንግድ የተሳሰሩ በብዙ መልኩ አብሮ ለመስራት ቀጣናዊ ትስስር ለመፍጠርና ለማጠናከር ህዝብ ለህዝብ ግንኙነትን ለማጠናከር ቱሪዝም አንድ ትልቅ ቁልፍ ሚና ይኖረዋል ተብሎ ይታሰባል። ምን እንስራ? አሁንስ ያለው ገጽታ ምን ይመስላል? የሚገርም አፍሪካ እንዳጠቃላይ አፍሪካ የኢንትራ አፍሪካ በአፍሪካ ሀገር መካከል ያለው የቱሪዝም እንቅስቃሴ በጣም ደካማ ነው። በዓለም አቀፍ ደረጃ የአፍሪካ ውክልና የቱሪዝም ገበያ ውስጥ በጣም ዝቅተኛ ነው። የሁሉ ጸጋ ያላት አፍሪካ 5% አካባቢ የቱሪስት ፍሰት ነው ሼር ያለ በዓለም አቀፍ ደረጃ። በዓለም አቀፍ ደረጃ አፍሪካን የሚጎበኙ ቱሪስቶች 5% ቱሪስት አራይቫልስ ከ1 ቢሊዮን ቱሪስት ነው። ገቢ 2% ነው ሼር የምታደርገው። አንዱ ለአፍሪካ ቱሪዝም አንዱ ተግዳሮት ተደርጎ የሚወሰደው ከአፍሪካ ሀገር ኢንተርስቴት የጉብኝት እንቅስቃሴ በጣም ደካማ መሆኑ በጣም ደካማ። በምስራቅ አፍሪካ ስንመጣ ደግሞ ከኮንቲኔንታል አቨሬጁ ከአማካኙ ራሱ ዝቅ ያለ ነው በተለያየ ምክንያት። ግን እኮ እንደ ህዝብ ለህዝብ ራሱ ሼር እንጋራለን። ህዝብ ተመሳሳይ ህዝብ አለ፣ ብዙ ምቹ ሁኔታ አለ ማለት ህዝብ ብቻ አይደለም፣ ሪሶርስ እንጋራ፣ ፓርክ የምንጋራቸው ሀገራት አሉ፣ ባህል የምንጋራቸው ሀገራት አሉ። ይሄ ምቹ ሁኔታ እኮ ነው ለትራንስ ባውንደሪ የቱሪዝም ፕሮዳክት ልማት ድንበር ዘለል የቱሪዝም ልማት ለማድረግ በጣም ምቹ ነው። የኛ ኢትዮጵያ እንደ በፖሊሲ በግልጽ ያስቀመጠችው ጉዳይ ከ8 የፖሊሲ አምዶች መካከል አንዱ ፓርትነርሺፕ ቢልድ ማድረግ ስትራቴጂክ ፓርትነርሺፕ ነው። ስትራቴጂክ ፓርትነርሺፕ ውስጥ ዶሜስቲካሊ የምንገነባው በጎንዮሽም በተዋረዳዊም የምንገነባው ፓርትነርሺፕ እንዳለ ሆኖ ሁለተኛው የቀጠናዊ የቱሪዝም ትስስር ቀጠናዊ የቱሪዝም ትስስር አንደኛው ባይላተራል ሊሆን ይችላል ከኬንያ፣ ከጅቡቲ፣ ከሌሎች ጎረቤቶቻችን ጋር። ሁለተኛው ደግሞ እንደ ኢጋድ ቀጠና፣ እንደ ኮሜሳ ቀጠና፣ እንደ አጠቃላይ እንደ አፍሪካ ደግሞ የሚደረጉ የቱሪዝም ትስስሮች ናቸው። ከዚህ አንጻር እኛ የፖሊሲ አቅጣጫችን ግልጽ ነው። ኢትዮጵያም ስሩአውት በታሪክ ሂደት ውስጥ በቀጠናዊ ትስስር በአፍሪካዊ አንድነት ፓን አፍሪካኒዝም ምንም ግንባር ቀደም ሀገር ነው ይታወቃል። አሁን በቀጠናው በተለይ ኢጋድ ሀገራት ጋር የተለያዩ በፖሊሲ ልማትም የተመላከቱ የተቀናጀ የቱሪዝም ማስተር ፕላንም ተዘጋጅቷል። የተቀናጀ የዘላቂ ቱሪዝም ልማት ከ2024 እስከ 2034 የ10 አመት እሱ የሚያስቀምጣቸው ወሳኝ ነገሮች አሉ። አንዱ ለምሳሌ ትራንስባውንደሪ የሆኑ ድንበር ዘለል ፕሮዳክቶችን ማልማት ነው። ኬንያ፣ ኢትዮጵያ፣ ጅቡቲ፣ ሌሎች ሀገራት የቀጠናው የኢጋድ ሪጅን መተሳሰር አለባቸው።
እንደ ቀጠናውን በማስተሳሰር ያስፈልጋል። ይሄ ደግሞ ኮኔክቲቪቲ ይጠይቃል። ኢትዮጵያ አየር መንገድ በመሬትም የመሰረተ ልማቶች አሉ። መሰረተ ልማቶችም ባቡር አለ። ኢትዮጵያ አየር መንገድም ትልቅ ሚና አለው። ሀብቶች ደግሞ አሉን፣ የጋራ ሀብቶች ከደቡብ ሱዳን ከጅቡቲ የጋራ ሀብቶች አሉ። እሱን በጋራ አልምቶ መጠቀም አንዱ የትብብር የትስስሩ እንትን ነው። ሁለተኛው ቀጠናውን እንደ አንድ ግሎባሊ ኮምፒቲቲቭ ግን እንደ ሲንግል ዴስቲኔሽን ማስተዋወቅ። በማስተዋወቅ በግብይት ስራዎች ትብብር የለም። ቀጠናው የምስራቅ አፍሪካ እንደ አንድ ቀጠና ማስተዋወቅ የራሱ ብራንድ ኖሮት እንደ አንድ ቀጠና በማስተዋወቅ በዚህ የተለየ ፕሮዳክት ነው የሚሆነው። የተለየ ቱሪዝም መስህብ ነው የሚሆነው። በተናጠል 4 የምስራቅ አፍሪካ ሀገር ከሚጎበኝ አንድ ሰው በጣም ፕሮሞሽናል በሆነ ዋጋና ፓኬጅ የተለያዩ ሀገራትን አንድ በአሴምብልድ ሆኖ ቱር ኦፕሬተሮች እየተቀባበሉ ቢያስጎበኙ you can imagine ምን ያህል ተወዳዳሪና ገጽታንም በመለወጥ በዓለም አቀፍ በአውሮፓም ሆነ በሌላ ዓለም የሚደረጉ ትሬድ ፌሮች ላይ ምስራቅ አፍሪካ እንደ አንድ ራሱን ይዞ ቢቀር ይሄ ጆይንት ፕሮሞሽናል አክቲቪቲስ ኮብራንዲንግ የመሳሰሉ ስራዎች ይሄ ነው። ሌላው ኤሪያ ኦፍ እንትን እዚህ ጋር መስራት ነው። ከዚህ ውጪ ሶስተኛው እንትን የፖሊሲ ኮኦርዲኔሽን ስንል ብዙ ጉዳዮች አሉ። የኛ ቱሪዝም ፖሊሲ ከሌሎች ቱሪዝም ፖሊሲዎች ጋር እንዲስተሳሰር፣ የቪዛ አሰራር ስርዓታችን ህጎች ምናምን ከሌላው ጋር አትሊስት ሃርሞናይዝ እንዲስማሙ ስሙር እንዲሆን ማድረግ እሱን ማድረግ ይቻላል። የጋራ የሰርቪስ ስታንዳርዶች ሴት ማድረግ እንችላለን። ለምሳሌ የስታር ሬቲንግ ሲስተም አክሮስ ምስራቅ አፍሪካ ዩኒፋይ ማድረግ እንችልበት፣ ተመሳሳይ የምንችልበት ዩኒፋይ የምናደርግበት አሰራር ስርዓት መፍጠር እንችላለን። የሰው ኃይል ልማት የቱሪዝም የሰው ኃይል ልማት ይሄ አገልግሎትን ተደራሽ ለማድረግ የሚያስችል በትምህርት ቤቶች መካከል በቱሪዝም ትምህርት ቤቶች መካከል የጋራ ጥናትና ምርምር ፕሮጀክቶች አስተማሪዎችና ተማሪዎች እንዲለዋወጡ ማድረግ የመሳሰሉ ስራዎች እነዚህ ተቀምጠዋል። እኛ የፖሊሲ መሰረት ሽፋን ያላቸው ናቸው። በተለያዩ ስትራቴጂዎቻችንም እየተገለጡ ያሉ ናቸው። በማይስ ቱሪዝም ላይ የምናደርጋቸው አፍሪካን አጠቃላይ የመወከል አፍሪካን የማሳየት የተለያዩ ኢንክሉዲንግ የሶሻል ሚዲያ ኢንፍሉዌንሰርስ መድረክ የሰሩ በቅርቡ የመጡት ቀጠናዊ ኮንቲኔንታል የሆኑ ኢቨንቶች በማዘጋጀት እሱ ላይ ጉልህ ተሳትፎ ሲግኒፊካንት የሆነ ተሳትፎ እያደረገች ነው ኢትዮጵያ። ተጠናክሮ መቀጠል ያለበት እና በጣም ወሳኝ ተወዳዳሪነታችን የሚጨምርልን አንድ ጉዳይ ቀጠናዊ የቱሪዝም ትስስር ነው። እንደ አፍሪካ ደግሞ የአፍሪካ ህብረትም እኮ የስትራቴጂክ ቱሪዝም ፍሬምወርክ እኮ አለ። በግልጽ የአፍሪካ ሀገራት የቱ ጋር በቱሪዝም ልማት መተሳሰር መቀናጀት እንዳለባቸው በደንብ ያስቀምጣል። ወደ ተግባር መለወጥ የሚጠየቁ ጉዳዮች አሉ። እንደው ይሄን ካነሳና አይቀር እንግዲህ ከመካከለኛው ምስራቅ ሀገራትም ከኤሽያም የቱሪስት የጎብኚዎች ፍላጎት እየጨመረ መጥቷል ወደ ኢትዮጵያ። ከቅርብ ጊዜ ወዲህ እንደውም ከገልፍ ሀገራት ብዙ ቱሪስቶች እየመጡ ኢትዮጵያን እያዩ ነው። ይሄ ደግሞ ብዙ ኢትዮጵያውያኖች መካከለኛው ምስራቅ ላይ በተለያየ ስራ ዘርፍ ተሰማርተው ይገኛሉ። ይሄ ትልቅ መልከ ብዙ ጥቅም አለው። በአንድ በኩል መካከለኛው ምስራቅ ሀገራት ኢትዮጵያን የሚያዩበት ገጽታ ይቀየራል። ከዛ በተጨማሪ አዲስ የቱሪስት ወይም ደግሞ የጎብኚ ምንጭ ይሆናል አካባቢው እና ይሄንንም ከመካከለኛው ምስራቅም ከሩቅ ምስራቆችም ከኤዥያውም ሀገራት አንጻር ምን እንስራ፣ ምን ኃይል አላቸው እዛ አካባቢ ያሉ ህዝቦች ፍላጎታቸው ምን ይመስላል ቱሪዝም በተመለከተ? አሁን አንዱ እንደ ክፍተት የሚታይ የነበረው በግብይትና ፕሮሞሽን ስራዎቻችን ላይ የነበረው የተወሰኑ ገበያዎች ላይ መንጠልጠል ያው ዋና ገበያችን ነው በምንለውም ላይ እንዲሁ በጣም ጉልህ ድርሻ የለንም። እውነት ለመናገር ግን ከሚመጣው ቱሪስት ላይ አብዛኛው ከየት ነው የሚመጣው ስንል የተወሰኑ ገበያዎች ላይ ዲፔንድ ያደረገ ነው። አንዱ ጉድለት ይሄ ነው። ምክንያቱም ዳይቨርሲፋይ ማድረግ ያስፈልጋል። ገበያ ልክ ምርትህን ዳይቨርሲፋይ አረግን አይደል? ምርታችን ዳይቨርሲፋይ ስናረግ የቱሪዝም አይነቶችን ስናሰፋ ዲማንድ ደግሞ ይፈጠራል አይደል? የማርኬትን ዳይቨርሲፋይ ማድረግ በተለይ ኢመርጂንግ ገበያዎች አሉ፣ እየወጡ እያደጉ ያሉ ገበያዎች ኤሽያ ያልከው ሚድል ኢስት፣ እነዚህ ኢመርጂንግ ማርኬትስ ናቸው ለኢትዮጵያ።
እነሱ ላይ አሁን ያለው የወቅቱ የግብይት የፕሮሞሽን ስራ የቱሪዝም ፕሮሞሽን እና ግብይት ስራ ሻሞ ተብሎ የሚወረወር የግብይት ስራ አይሰራም። ለሁሉም የሚሆን ሻሞ ተብሎ አይሆን። ስለዚህ ለአካባቢው የሚያስፈልገው ልዩ ዝግጅት ልዩ እንትን ያስፈልጋል። ስትራቴጂ በደንብ የገበያ አጠቃላይ ግሎባል ሁኔታውን መቃኘት ከተቃኘ በኋላ ለኢትዮጵያ ፕሮሚሲንግ የሆነ አዋጭ ሊሆን የሚችል ሊያድግ የሚችል ገበያ የትኛው ነው ብሎ መለየት ከተለየ በኋላ ታርጌትድ የሆነ የፕሮሞሽን ስትራቴጂ ያስፈልጋል። ሚድል ኢስት ኢትዮጵያን ለሚድል ኢስት የምታስተዋውቅበት መንገድ ለኤዥያ ከምታስተዋውቅበት መንገድ ይለያል። ኢትዮጵያን ከ40 እና ከ50 ዓመት በላይ ለሆኑ ሰዎች የምታስተዋውቅበት መንገድና ለስክሪን ኤጀርስ እና ለ20ዎቹ መጀመሪያ እና 10ዎቹ መጨረሻ ላሉ ሰዎች የምታስተዋውቅበት መንገድ ቶታሊ ይለያል። ፍላጎቱ የሰርቪስ ኮንሰምፕሽናቸው እነሱን አትራክት የሚያደርጋቸው ነገር ይለያል። ሴግመንት የዲሞግራፊ ራሱ ለውጥ የፕሮሞሽን ስትራቴጂን ይወስነው። ለአውሮፓ ያለውን ቱሪስት ስታይና አፍሪካውያን ወንድሞቻችን ለምሳሌ ኢትዮጵያን ብራንድ የምታስተዋውቅበት መንገድ ለአፍሪካውያንና ለአውሮፓ ፈጽሞ የተለያየ። ኤቭሪ ማርኬት ኤቭሪ ሴግመንት ምን ይፈልጋል? የተለየ ታርጌትድ የሆነ ኢላማን ያደረገ የፕሮሞሽን የማስተዋወቅ ስትራቴጂ ያስፈልጋል። አሁን የሚድል ኢስት ትልቅ አቅም አለ ያልተጠቀመ። አሁን የተሰሩ ደግሞ የሚድል ኢስት ፍላጎት ለምሳሌ ቱሪስት ፍላጎት አለ። ቅንጡ የሆኑ ትልልቅ ስታንዳርድ ፋሲሊቲዎች አንድ ከሃይማኖትም አንፃር እሱን ኢንተግሬት ያደርጋል። የሃይማኖት ማለት ሌላ አይደለም። ከሃይማኖት ልክ ኤርፖርቶች ኦፈር እንደሚያደርጉ የሃይማኖት ምቹነት እንትን የሀላል ለምሳሌ የሀላል ኤክስፒሪየንስ የሚፈልጉ የሚድል ኢስት ቱሪስቶች ሲግኒፊካንት ሃይማኖት የሚፈቅደውን ነገር የሀላል ቱሪዝም የት ጋ ነው ኤክሰርስ እንትን ማድረግ እንጂ የሀላል ቱሪዝም ምን ይፈልጋል? የሀላል ቱሪስቶች እንዴት ቢተዋወቅ ነው እንትን የሚገዙት? እንትናቸው የሚገዙ እንዲህ አይነት ሚድል ኢስት ገበያ ትልቅ ፖቴንሻል ነው። ፍላጎት እየተከፈተ ነው፣ እየታየ ነው። ግን ለነሱ የሚመጥ የነሱን ፍላጎት አድሬስ የሚያደርጉ የቱሪስት አገልግሎቶች ግን ያስፈልጋሉ። ኤሽያ ቻይና ብቻውን ራሱን የቻለ የገበያ ሪኳየርመንት እና ፍላጎት ያለው ሀገር ብቻው ቻይናን ታይላንድን ከህንድ ወይ ምናምን ማሌዥያ ምናምን ቻይና ብቻውን የቻይና ቱሪስቶች ወይም የቻይና ቱሪዝም ገበያ ፍላጎት ራሱን የቻለ ፍላጎት አለ። ኢንተርምስ ኦፍ የምግብ ሁኔታ ለምሳሌ ቋንቋ ትልቅ እንትን ነው ይመስለው አይደል በምናም ግን የቻይና ቱሪስቶች ሁሉንም ነገር በራሳቸው ቋንቋ መስማት ማወቅ ነው የሚፈልጉ። የቻይና ቱሪስቶች የሆነ ቦታ ሩቅ ቦታ ሄደው የቻይና ምግብ ይጠብቃሉ። ይሄ እንትን ከቱሪዝም ፕሮዳክት አንፃር ያላቸው ፍላጎት አለ ወይ የተፈጥሮ ቱሪዝም ላይ ምናምን እንዴ የቻይና ገበያ ብቻውን ኢትዮጵያን በጣም ትልቅ ተጠቃሚ ላይ ሊያጥለቀልቃት በቱሪስት የሚችል የቻይና ገበያ ምን ይፈልጋል ብሎ ማስተዋወቅ ብቻ አይደለም፣ መዘጋጀት ሬዲነስ ማረጋገጥ በቂ የቻይኒዝ ስፒኪንግ ጋይዶችን ማዘጋጀት አለ። አትሊስት በዋናውና መዳረሻዎች እነሱ በሚፈልጓቸው በመትላቸው የቻይና ምግብ ሊያቀርቡ የሚችሉ አገልግሎት ሰጪ ተቋማት ወይም ሰርቪስ ፕሮቫይደርስ ማዘጋጀት ይጠበቅባል። ህንድ ስትሄድ ሌሎችም ጋር ስትሄድ እንደዚህ ነው። እነዚህን ገበያዎች እንትን ማድረግ እንግዲህ የተለያየ ፍላጎት የተለያየ ገበያን ስላላቸው ጠንካራ የተጠኑ ገበያን የማርኬት ሪሰርች ላይ የተመሰረቱ የፕሮሞሽን ስትራቴጂስ ያስፈልጋሉ። ሁሉም የጋራ የሚያደርጋቸው ነገር አሁን ትሬንዱ የማህበራዊ ሚዲያ እና ሌሎች የዲጂታል አማራጮችን በደንብ ኢንተግሬት ማድረግ ይሄ ለሁሉም ገበያ የሚሰራ ጉዳይ ለሁሉም ገበያ የሚሰራ ነው። እሱ ከተደረገ ከግል ዘርፉ ጋር በደንብ በትብብር መስራት ይጠይቃል። ኢትዮጵያ አየር መንገድና ከሚስዮኖቻችን ከውጭ ዲፕሎማሲ የኤምባሲዎቻችን ጋር በጣም የተቀናጀ ስራ ይጠይቀናል። እንደዚሁ ደግሞ ኢትዮጵያና ትውልደ ኢትዮጵያውያን በየአካባቢው ደግሞ የኢትዮጵያ ኮሚቴ አለ። እነሱ ደግሞ የራሳቸው ሚና ይኖራቸዋል በዚህ በማስተዋወቅ ረገድ። የተቀናጀ ኢንተግሬትድ የሆነ የግብይት ፕሮሞሽን ስራዎችን መስራት ይጠበቃል ማለት ነው።
በጣም ጥሩ ሀሳቦችን ያነሳ ነው። ብዙ አመት አሜሪካን ሀገር የኖሩ ሰው ናቸው ሲናገሩ የሰማሁት። እንግዲህ አሁን ያነሳው የትውልደ ኢትዮጵያውያን ምን ሚና ይጫወታሉ የሚለውን ምን አሉን? እዛ ሀገር ስኖር እያንዳንዱን ነገር የማደርገውን ነገር ኢትዮጵያ እንዳደረገችው እየተሰማኝ እና ኢትዮጵያን እንደወከለችኝ የኢትዮጵያን ገጽታ ለማስተዋወቅ ኃላፊነት እንዳለብኝ እየተሰማኝ የኖርኩ ሰው ነኝ ይላሉ። ብዙ አመት ነው የኖሩት እና ሁሉም ሰው እንደዚህ አይነት ስሜት ቢኖረው በአካባቢ የሚኖር ሰው በሙሉ ኢትዮጵያን የሚስልበትና ማየት የሚመኝበትን ሁኔታ ይፈጥራል ብዬ ገምታለሁ። የኢትዮጵያ ውስጥ ብዙ አቅም ኖሮን ያልሰራናቸው የቱሪዝም መስኮች አሉ ብዬ ገምታለሁ። እንደው ለአብነት አግሮ ቱሪዝም የሚባል ሴክተር አለ። ሌሎች ብዙ አሉ። እኛ እንደውም አሁን የተራራ ቱሪዝም ይባላል፣ የስፖርት ቱሪዝም ይባላል። አሁን በጥሩ ሁኔታ እየሰራንበት ያለ እንደው አንተ እንደ ባለሙያ ምን አየህ? ያልሰራንበት መስራት አለብን፣ ወደፊት ብዙ እንጠቀምበታለን የምንላቸው የቱሪዝም ሀብቶች አጠቃላይ ሰራንባቸው የምንላቸው ሰራ ማለት በአንጻራዊነት ኢትዮጵያ የታወቀችባቸው ምንለው የካልቸራል ቱሪዝም ሄሪቴጅ ቤዝ ቱሪዝም ብዙ ተሰርቷል ማለት አይቻልም። እንዲሁ በንጽጽር መኖራቸውን እንደው ቢያንስ አውቀናል ነው እሱ ነው እንጂ ጀነራሊ እሱ። ከዛ ውጭ ግን በሁለት መንገድ ይሄ ለኢትዮጵያ ሎ ሃንጊንግ ፍሩትስ አሉ፣ እንዲሁ በቀላሉ እንደዚህ ያዘመሙ የፍሩቶች አሉ፣ ኤንድ ሃይ ሃንጊንግ ቱሪስት እንትን ፍሩትስ ደግሞ አሉ፣ ብዙ ለፍተን የምናገኛቸው። ስለዚህ እንደ ስትራቴጂ በቀላሉ የምናገኛቸው ፍሩትስ እነሱን መጠቀም ያስፈልጋል። አት ሴም ታይም ደግሞ የረጅም ጊዜ ሮድ ማፕ የፖሊሲ አቅጣጫ ይዞ ደግሞ ያኛውን መስራት ይጠይቃል። አንድ የሪሶርስ ማፒንግ ፕሮጀክት ኢትዮጵያ እንደ ሀገር ምንድነው ያላት የሚለው በሲዳማ ክልል አስጀምረናል ከወርልድ ባንክ ጋር በትብብር እና የሲዳማ ክልል እንደ ፓይለት ስተዲ ምንድነው ያለው የሚለው በደንብ ተጠና እና አንዳንድ የመጡ ፕሮዳክቶች ሊለሙ የሚችሉ በጣም ነው የሚያስገርም። ለምሳሌ የአስትሮ ቱሪዝም በጣም ሩቅ ነው ይመስላል ምናምን ይሄ ዝም ብሎ ቃሉን እንትን ምናምን ከአንድ 2 አመት በፊት ላሊበላ ላይ ቴሌስኮፕ የታየበት አንድ ትዝ የሚለኝ ነገር አለ። እና የሲዳማ የአያንቶቹ የሲዳማ የሀገር ሽማግሌዎች የዘመን የሚቀምሩበት መንገድ፣ ዘመን የሚያሰሉበት መንገድ ኤንድ የኮከብ ስታር ጌዚንግ እንትናቸው የሚገርም ነው እና እንዳንድ እንትን የመጣው እሱ ልክ እንደ ኢኮቱሪዝም ሲዳማ የኢኮቱሪዝም ፖቴንሻል እንዳለው ሁሉ ሲዳማ የባህልና የኮፊ ቱሪዝም አቅም እንዳለው ሁሉ አስትሮ ቱሪዝም ማልማት አዋጭ ነው። ስኖት አባውት በስፔስ ሳይንስ ብዙ እንትን ማድረግን አይጠይቅም። እነዚህ ሰዎች ያላቸው ልምድ የነዚህ ሰዎች ከኮከብ ጋር ያላቸው ኤክስፒሪየንስ እና ልምምድ በደንብ ለገበያ የሚቀርብ ነው። ኤኒዌይ ሲጠና ብዙ ነገር ነው የሚወጣው ለማለት ነው። ይሄን እንደማሳያ ግን በኔ እይታ አንዱ ምግብ ጋስትሮኖሚ በሰፊው ካየነው የዚህ ሰብሴት ኦፍ ካልቸራል ቱሪዝም የባህል ቱሪዝም አንዱ አካል ግን ጋስትሮኖሚ ኒሽ ቱሪዝም ፕሮዳክት ምንላቸው አሉ። ኒሽ ከና አዲስ የሆኑ ታዩዋ እሱ ጋስትሮኖሚ አሁን የኛ የምግብ አይነቶች ያለን የምግብ ባህል ከምግቡ ጋር ታችድ የሆኑ ቫሉስ ሴቶች በጣም ትልቅ ጉዳይ ነው ማለት ብዙ አቅም ያለው ነው። ኢንተርናሽናሊ በጣም እያደገ የመጣ እንትነውና ካልነሪ ቱሪዝም ወይም ደግሞ ጋስትሮኖሚ ቱሪዝም ይሉታል። ይሄ ቱሪዝም እንትን በኢትዮጵያ የትኛውም አካባቢ በአግባቡ በደንብ እንትን ተደርጎ ተጠንቶና በደንብ ቢተዋወቅና ለእንትን ቢደረግ ጋስትሮኖሚ ቱሪዝም ብቻውን ኢትዮጵያን የማኖር ማለት በቱሪዝም እንትን ኢኮኖሚ ውስጥ በትልቁ የማሳደግ አቅም አለው። አንዱ እሱ ነው። ምክንያቱም ስኖት ምግብና ዘገጃጀት ብቻ አይደለም፣ በዛ ውስጥ ብዙ ጉዳይ አለ። ምግብ ውስጥ ባህል አለ፣ ምግብ ውስጥ ኮሚኒቲ ይታያል። ደግሞ ለዛ ፋሲኔትድ የሆነ የዓለም ማህበረሰብ ደግሞ አለ። በጣም እያደገ ነው ደግሞ በጣም እና ያለን ማህበራዊ ሚዲያዎች ላይ ሲዘዋወሩ በጣም ደግሞ በማስተዋወቅ እንትንም ስታየው ሞር ኤክስፒሪየንስ ድሪቭን
ሰዎች ሞክረው ነው የሚያሳዩት ምናምን ተናርገ ነው የተለያዩ ምግብ ውስጥ የተለያዩ ቅመማ ቅመሞች አሉ ከቅመማ ቅመሞች አለፍ ብለ ስትሄድ ግብርና ጋር ትደርሳለህ አግሮ ቱሪዝም ጋር ትሄዳለህ ያዘገጃጀት እንትኑ ጥበቡ አንዱ ካንዱ ጋር የሚሄድበት ዊዛውት ዘመናዊ ዕውቀት ማለት ይሄ በትምህርት ቤት ምናምን ሳይሆን ዋን ሀገር በቀል እና ሰውስ ብዙ ነገር አለ ይሄ ትልቅ እንትን አንዱ ሁለተኛው ቡና አግሮ ቱሪዝም ዋናው አንዱ ቅድም ያነሳው ትልቅ እድል ያለንና በደንብ ያልሰራንበት ነው ወደሱ ጋር መጣሉ ቡና ኢትዮጵያ የቡና መገኛ ነች ኢትዮጵያና ቡና ምን ማለት እንደሆኑ ማአስብ ቡና ስኖት አባ ፍሬ አይደለም የሆነ ቤት የሚቆላ እንትን ብቻ አይደለም የሚገርም አይነት ማህበራዊ ትርጉም አለው ቡና ከማህበራዊ ትርጉሙ ባለፈ ኢን ሰስቴኒንግ ዘ ኢንቫይሮንመንት የሚገርም አይነት ተክል ቡና ኢንቫይሮንመንትን በመጠበቅ ረገድ ያለው ሚና እና አጠቃላይ የቡና ኮፊ ግሮዊንግ አካባቢዎች ጋር ያለው ቡና versus culture ስነ ምህዳራዊ እንትን አለ ኤንድ ቡና አዝ እንደ እንትንና ወደ ካልቸር ጋር እንትን የሚልበት መንገድ ምናምን ስታይ ትልቅ የቱሪዝም ሰርኪዩት የቱሪዝም ምርት ሆኖ በትልቁ መተዋወቅ የሚችል ጉዳይ ቡና ውስጥ ቡና ተተክሎ ወይም ደግሞ ተለቅሞ ስታርባክስም ዋት እንትን በካፕ እንትን እስኪያደርገው ድረስ ያለው ኤክስፒሪየንስ ሱ ፓኬጅ አድርጎ ማቅረብ ለገበያ ይሄ በጣም ትልቅ ፕሮዳክት መሆን የሚችል ነው ግብርና በብዙ መንገድ የግብርና አግራሪያን ሶሳይቲ በጣም ብዙ አግራሪያን እንትን ያለው አይደል የግብርና እንትን ሶ የግብርና ቱሪዝም ስናየው ደግሞ በሁሉም አካባቢ ባርብቶ አደርም ይሁን ባርሶ አደር የአስተራረስ ስርዓት ይሁን የኢንዲጂነስ የማሳ እንትን የማድረግ የማሳ የመጠቀም የማብቀል እስከ ብዙ ጥበቦች አሉ from farm to fork ይሉታል ከማሳ እስከ ገበታ እንደበለው በእኛ ሀገር ጥሩ ትርጉም እሱን ሂደት ዝም ብለህ እንትን አድርገህ ተወስደው ይሄ ነው አሁን የቱሪዝም ፍላጎት የወቅቱ ይሄ ኤክስፒሪየንስ ማድረግ ቱሪስት ድሮ ኦብዘርቬሽን ቆሞ ማየት ቆሞ ማንሳት ምናምን ነበር አሁን ተቀየረና ቱሪስት ቆሞ ማንሳት ሳይሆን ገብቶ መለማመድ ሲታረስ ማየት ሳይሆን እርሻ መለማመድ ሲያመርቱ እንትን ማድረግ ማለት ፕራክቲስ ማድረግ ትራዲሽናሊ እንትናቸውን ተቀብተው የደቡብ ኦሞን አካባቢ በተለያየ እንትን አጊጠው ገላቸውና እንትን ማድረግ ሳይሆን አብረው ማድረግ የሆነ ትራዲሽናል ልብስ ከማየት ለብሶ ማግዛት ኤክስፒሪየንሻል ወደ ሆነ ኢመርሲቭ ይሉታል በጣም በተሳታፊነት የእንትን የማድረግ ትሬንድ ነው ሶ ይሄን ብናየው በቃ ሌላ ደረጃ ላይ ደርሷል ኢኮቱሪዝም እንለው ሌላው ኢኮቱሪዝም ኢትዮጵያ ባላት የተፈጥሮ እንትን ውቅያኖስ ነው እንደውም አንዱ ጥያቄ ኢኮቱሪዝም ነበረ በዛው አንሳውና ውቅያኖስ ኢኮቱሪዝም ውቅያኖስ ነው ማለት ያለህን የተፈጥሮ ጸጋዎች በሙሉ ውሃማ አካላት ይሁን ተራራ ይሁን ፓርክ ይሁን ብርቅዬ የዱር እንስሳት ይሁን የፍሎራ ሆነ ሁሉንም ነገር በተፈጥሮ ላይ እንትን የተመሰረተ ግን ደግሞ ከተፈጥሮ ጋር የሚደረገው የቱሪዝም እንቅስቃሴ ከተፈጥሮ ጋር ያልተጣላ የቱሪዝም እንቅስቃሴ ከተፈጥሮ ጋር ያልተጣላ የቱሪዝም ነን ኤክስትራክቲቭ ነው ብያለሁ ቅድም ነን ኤክስትራክቲቭ ነው በመበዝበዝ ሀብትን በመበዝበዝ ላይ የተመሰረተ የሆነ ነገርን በማጥፋት በመዳት ላይ አይደለም እሱም በመጠበቅ በማልማት ኢኮኖሚያዊና ማህበራዊ ተጠቃሚነትን ማመንጨት ሶ ኢኮቱሪዝም ስንልኛ አንዱ የሚታየው ትልቁ ፖቴንሻል ያለው በጥበቃ ቦታዎቻችን በፓርኮች እና ሌሎች ጥበቃ ቦታዎች ያለው ብርቅዬ ዱር እንስሳቶች አሉ ብርቅዬ እጽዋቶች አሉ በላንድስኬፕ ደረጃ እንደ ባሊ ሰሜን አይነት አቀማመጡ በስነ ውበት እኮ በቢዩቲ በውበት ብቻ ያለም እውቅና ትልቅ እውቅና የሚገኝበት የሚያነሆልሉ ናቸው በቃ በሚገርም ማለት እዛ ውስጥ ያለው ባዮዳይቨርሲቲ ሌላ ጉዳይ ሶ እንዲህ አይነት ቦታዎችን ስታይ ኢኮቱሪዝም አንዱ በጥበቃ ቦታዎች ላይ የሚደረግ ነው ማህበረሰብን ያቅፋል
ማህበረሰብን ያቅፋል። ሀብቶቻችን የተፈጥሮ ሀብቶችን ጠብቆ ነው የሚሄደው። ኢንዲጂነስ የሆኑ ሀገር በቀል ፕራክቲሶች ሀገር በቀል እውቀቶች ቱባ ባህሎች ጋር የተሳሰረ ነው። ጎብኚ ደግሞ የሚፈልገው አሁን ከተፈጥሮ ጋር ከተስማማ እሱም ይስማማ ከተፈጥሮ ከአካባቢ ማህበረሰብ ከነባር እሴቶችና ባህል ጋር ከተስማማ የሚያወጣው ገንዘብ ማህበረሰቡን ድሃውን ወይ ደግሞ ገበሬውን ወይ ደግሞ እዛ አካባቢ የሚኖር ማህበረሰብ በቀጥታ ሲጠቅም ካየ ይሄ ነው በቃ የጎብኚ ፍላጎት ማለት ይሄ። ብዙዎቹም ወደ ተለያየ ሀገር መጎብኘት ሲፈልጉ እንደ ቅድመ ሁኔታ የሚያዩዋቸው ነገሮች አንዱ የአካባቢ የኢንቫይሮንመንትን የተመለከተ ጉዳይ ነው። አካባቢን ማህበረሰብ ይጠቀማሉ ወይ ነው፣ ባህሉ ኦተንቲክ ነው ወይ ወይም ቱባ ነው ወይ ያልተበረዘ ነው ወይ ይላሉ። እኛ ሁሉም ነገሮች አሉን በብዙ ሁሉም ዘርፍ ብናየው ምግቦቻችን ራሱ ውጭ ሀገር አሜሪካን ሀገር እናያለን በተለያዩ ማህበራዊ ሚዲያ ኢትዮጵያ ባህላቸውን ሳይቀይሩ ሳይለውጡ ይዘታቸው እንዳለ ሆኖ ለዓለም ማህበረሰብ የሚቀርቡ ነው ኦሪጂናሊቲያቸውን ሳይቀይሩ ማለት ነው። እና ይሄ ሁሉ የሚያሟሉ ነገሮች ብዙ ሀብቶች አሉን። እንግዲህ ቆንጆ ሀሳቦች አንስተናል እና እዚህ ተገኝተህ ጊዜህን ሰጥተህ አብረን ቆይታ ስላደረግን እጅግ በአድማጭ በተመልካቾች ስም እጅግ በጣም አመሰግናለሁ ቴዲ። እንግዲህ ይልመድብህ ፖድካስቱ ሰፋ ብሎ ወደፊት ይቀጥላል። ቱሪዝም ትልቅ ጉዳያችን ነው የሚሆነው እንዳልከው እና ስለመጣህ በጣም አመሰግናለሁ። እኔም በጣም ነው የማመሰግነው። ቴንክ ዩ። እንግዲህ የፋና ፖድካስት አድማጭ ተመልካቾቻችን የዛሬው ለሀገር ፕሮግራም ይህንን ይመስል ነበረ። አብራችሁን ስለነበራችሁ እጅግ በጣም እናመሰግናለን። ሰላም ቆዩ።